ስለዚህ እኔ ግጥሙን ላሰማና ክብራቸውን ከነካ ልክ ነው ትለኛለህ፣ ክብራቸውን ካልነካ እነሱ ስህተት ናቸው ትለኛለህ። አሰላም አለይኩም ሙስሊም ያረገነ የኛ ነብያችን ጨረቃን ከፈለ፣ ስቃያችን በስቶ ሰላም ራቀነ፣ አብይ አህመድን አላህ አጥፋልነ፣ ወደ ቤተ መንግስት ፋኖ ይግባልነ ነበር። ዘር አያጸድቅህም፣ ብሔር አያጸድቅህም፣ ቋንቋ አያጸድቅህም፣ ከለር አያጸድቅህም። እርሱ ከአምላክ ዘንድ የሚያስጠራ ማንነት አይደለም። ይሄ መርጣችሁ የያዛችሁት ነገር አይደለም። አንዱ አማራ ላይ ተፈጥሮ ከሆነ አንዱ ትግሬ ላይ ተፈጥሮ ከሆነ ይሄ ራሱ ሰው መርጦት አይደለም። ሰው ሙስሊሞች ኮሜንት ላይ ምንም ክፉ ነገር እንዳትናገሩ። አንደኛ ስለ ፖለቲካ ምናምን የሚወራበት ቤት አይደለም። ስለ ጥፋት ላይ ያለ ግን ጸሎት ማድረግ አይቻልም እያልከኝ ነው በተዘዋዋሪ። ፈጣሪ ሆይ ሰላማችን አምጣልን ማለት አይቻልም? ሰላም አምጣልን ማለት ይቻላል። የሰላም አለቃ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አፍሹ ሰላም በበይነኩም አሉ። ቆየን እናንተን እግዚአብሔር ይመስገን። እሺ ዓመት ነው ገብቼ ነበር። ሲቀጥል 4 ጥያቄዎች አሉኝ። እሺ ጥያቄ ምንድን ነው? ኦኬ በአላህ ታምናለህ አታምነው? አላምንም። ለምንድን ነው ያላመንከው? እኔ የድንግል ማርያም ልጅ ኢየሱስ ክርስቶስን ነው የምከተል እና በአላህ አላምንም። ግን ማመስገን እችላለሁ ወይስ አልችልም? መጀመሪያ አንተ ስታመሰግን ጊዜ የምታመሰግነውን አካል ማወቅ አለብህ። አላህ የኢየሱስ ክርስቶስ አምላክ እንደሆነ ላሳይህ። አይ እኔ የጠየኩህ ይቻላል አይቻልም ነው። ካላመንክ አይቻልም ከሆነ መልካም ይሰማል። የምታመሰግነውን አካል ማወቅ አለብህ እያልኩህ ነው። አንተ ማወቅ አትፈልግም? ሳታውቀው ዝም ብለህ ነው የምታመሰግነው። ኦኬ ወደ ሁለተኛው ልለፍ። ወለፍሽ ነብዩ መሐመድ ቁርአን አላህ አወረደላቸው ነው የሚል አይደል? ባልሳሳት ለነብዩ የተሰጣቸው። ከዚያ ለኡስታዞች እንትን ማለት ይቅርታ በአረበኛ አልችለውም። ለአስተማሪዎች አይደል? ለእሱ ተከታዮች እሱ እየነገራቸው ጻፉት ነው የሚል አይደል? ያላ ቃል መሆኑን የታውቀው ነው እነሱ የጻፉት። የነገራቸው መሐመድ ነው እና ከየት ያምጦ ማስረጃ አለ ለዚህ? መላእክቶችን ይመለከቷቸው ነበር። ራሱ መልአኩ ገብርኤል መጥቶ ሲናገር ይሰሙት ነበር፣ ያዩት ነበር። ለሙሐመድ ብቻ ነው የሚነገሯቸው ሰለላሁ ዐለይሂ ወሰለም ያዩ ነበር እና መልአኩ ገብርኤል መጥቶ ሲናገር ይሰሙት ነበር፣ ያዩት ሁላ ነበረ። ስለዚህ እነሱ ሲጽፉ መላእክቶችን ያዩዋቸው ነበር እነሱ ራሱ ማለት ነው። ያዩዋቸው ነበር። እሺ የዛሬ ዓመት አንተ ያስተማርከኝ ትምህርት ነበር ነብዩ መሐመድ ጨረቃን ከፍሎ እንደገና ገጥሞታል የሚል ልክ ነኝ? ነብዩ ሰለላሁ ዐለይሂ ወሰለም ጨረቃን ከፍለዋል። ኦኬ በሱ ግጥም የነበርና የታባህይህ ምናምን ብለው ሙስሊሞች ሰደቡኝና ግጥሙን አጠፋሁት። እሺ ለማንኛውም ሙስሊም ሆኖ ይሄን ተአምር የማያውቅ አለ ብዬ አላስብም። ሁሉም ያውቃሉ። ተአምሩ ላይ ግጥም ገጥመህ ከሆነ ምናልባት በዚያ ላይ አንተ እርሳቸውን ክብራቸውን ነክተህ ካልሆነ በስተቀር ስለ ተአምሩ በመናገር የሚሰድበህ ሰው ይኖራል ብዬ አላስብም። እንዳጠቃላይ ነብዩ ሰለላሁ ዐለይሂ ወሰለም ጨረቃን ከፍለዋል። የመካ ሰዎች ጠየቋቸው። ሰአለ አህል መካ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ ፈአራሁም ኢንሽቃቅ አልቀመር መረተይን ይላል። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመካ ሰዎች ጠየቋቸው፣ ሙሐመድ ሆይ አንተ ነቢይ ከሆንክ ተአምር ሰርተህ እንድታሳየን እንሻለን አሏቸው። ከዚያም እርሳቸው የጨረቃን መከፈል አሳያቸው ይላል። ይህንንም ያዩና የመሰከሩ ሰሃቦች ናቸው የተናገሩት። አነስ ብኑ ማሊክ ይባላል፣ አብሯቸው የነበረ ሰው ነው። እርሱ ይህንን መስክሯል። ሌሎችም በርካታ ሰሃቦች ዘግበውታል። ኦኬ ስለዚህ እኔ ግጥሙን ላሰማና ክብራቸውን ከነካ ልክ ነው ትለኛለህ፣ ክብራቸውን ካልነካ እነሱ ስህተት ናቸው ትለኛለህ። እሺ ክብር የሚነካ ነገር ታውቃለህ? እንደዚህ አይነት ነገር ከሆነ አታንብበው። እሺ አሰላም አለይኩም ሙስሊም ያረገነ የኛ ነብያችን ጨረቃን ከፈለ፣ ስቃያችን በስቶ ሰላም ራቀነ፣ አብይ አህመድን አላህ አጥፋልነ፣ ወደ ቤተ መንግስት ፋኖ ይግባልነ ነበር የሚል ግጥሙና
የት ሲከፈል አይተህ ነው ምናምን ብለው አሟረቱብኝ እና አሁን እዚህ ጋር ክብራቸውን ይነካል። ሙስሊሞች ኮሜንት ላይ ምንም ክፉ ነገር እንዳትናገሩ። አንደኛ ስለ ፖለቲካ ምናምን የሚወራበት ቤት አይደለም። ይህ ስለ እምነት ነው። ሰዎች የሚድኑበትን መንገድ የምናስተምርበት ነው። ሁለተኛ የነቢያችን ሰለላሁ ዐለይሂ ወሰለም ስም እንዲህ ከፖለቲከኞችና ስለ ፖለቲካ ምናምን ከሚዘባረቅበት ነገር ጋር አብሮ እንዲነሳ አግባብ አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ስለዚህ አንተም ስህተት ነህ። እኔ እኮ ክብራቸውን አልነካውም። ጸሎት ነው ያረኩት። ኦልሬዲ ዱዓ ነው ያረኩት። ምክንያቱም አላህ አጥፋልን በጣም ተጎድተናል እያልኩ ነው እንጂ አሰላም አለይኩም ሙስሊም ኃይል አለው እያልኩ ነው። በተዘዋዋሪ አሰላም አለይኩም ሙስሊም ያደረገን የእኛ ነቢያችን ጨረቃን ከፈለ፣ ስቃያችን በዝቶ ሰላም ራቀን፣ አብይ አህመድን አላህ አጥፋልን ነው። ይሄ ከፖለቲካ ጋር አይገናኝም። ኦልሬዲ ዱዓ ነው አይደለም? እንዴት ክብራቸውን ይነካል? አንተ ስታስበው የነቢዩ ሰለላሁ ዐለይሂ ወሰለም ስማቸውና ስራቸው ማንም ጠጃም ፖለቲከኛ ከፈጠረው አንጃ ጋር የሚነሳ አይደለም። እሺ ከዛ ጋር አይነሳም። አላህ በቁርአን ላይ ሲናገር ላ ተጅዐሉ ዱዓ ረሱል በይነኩም ከዱዓኢ ባዕዲኩም ባዕዳ ይላል። መልእክተኛውን ሙሐመድን ስትጠሩት ማንንም ተራ ሰው ከፊል ሰው እንደምትጠሩ እንዳትጠሩት ይላል። ሐታ ኢየሱስ ክርስቶስ ዒሳ ስማቸውን በከንቱ አያነሳም። የትንሣኤ ቀን የገነትን በር አስከፍትልን ተብሎ በሚጠየቅ ጊዜ ኢዝሃቡ ኢላ ሙሐመድ ሰለላሁ ዐለይሂ ወሰለም ይላል። የገነትን በር የሚያስከፍተው ሙሐመድ ነው፣ እኔ አይደለሁም ይላል። ሂዱና ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር እርሱን ጠይቁት ብሎ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ኸጡን አሕመር ቀይ መስመር ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ለዚህ ዓለም ይበዙበታል። ልብ በሉ፣ አዎ ለዚህ ዓለም ይበዙበታል። ነቢዩ ሰለላሁ ዐለይሂ ወሰለም ደረጃቸው ከሰውም ከመላእክም በላይ ነው። ማን መልአክ ራሱ አይደርስባቸውም። ለምን ከተባለ መልአክ በራሱ ማን ነው አምላክ ነው ጻድቅ ያደረጋቸው። ማንም ኃጢአት እንዳያደርጉ ጽድቅን ብቻ እንዲያደርጉ አደረጋቸው፣ ነፃ ምርጫ ፈቃድን ሳይሰጡ። ነቢዩ ሰለላሁ ዐለይሂ ወሰለም ግን ነፃ ምርጫ ፈቃድን ተሰጥተው አምላክ ያዘዛቸውን ሁሉ አድርገው የከለከላቸውን ሁሉ ርቀው ያንን የጸደቁ ናቸው። النبي أفضل من الملائكة. النبي صلى الله عليه وسلم أفضل حتى من جبريل عليه السلام كما قال عبد الله بن عباس. ከመላእክት ጋር የማይወዳደርን አካል ከአንድ ፖለቲከኛ ጋር እንደዚህ ዝቅ አድርገህ እንድታነሳ አንፈልግም። እሺ የእምነት ጥያቄ ካለ ጠይቅ፣ ወይንም እንጠይቅህ ተማማርና ስለ እምነት ሂድ። እሱ ነው። ሌላ ነገር ጥፋት ላይ ያልኛል። ግን ጸሎት ማድረግ አይቻልም እያልከኝ ነው በተዘዋዋሪ። ፈጣሪው ጸሎት ሰላማችን አምጣልን ማለት አይቻልም? ሰላም አምጣልን ማለት ይቻላል። የሰላም አለቃ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አፍሹ ሰላም በይነኩም አሉ። ታያቸው አደራ ሰዎች በመካከላቸው ሰላምን አስፍኑ አሉ። ሰላምን ይጣራሉ ብዙ ጊዜ። በሌላ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ላ ተተመነው ሊቃል ዐዱው ወሰለላሁ ዐለይሂ ወሰለም አሉ። አደራ ከጠላት ጋር ተገናኝታችሁ መፋለምን መጋደልን እንዳትመኙ፣ ይልቁንስ በመካከላቸው አላህ ሰላምን እንዲያሰፍን ጸልዩ አሉ። አየህ አሁን አንተ እነዚህን ሰዎች ጥፋት ላይ ናቸው ብለህ የምታምናቸው ሰዎች ካሉ የትኛውን ፖለቲካ የሆኑ ለእነሱ መጥፋትን ሳይሆን እንደው ወደ ቅኑ መንገድ ለሀገራቸው እንዲሰሩ አድርጋቸው ብለህ ጸልይ። አንተ ለሀገራቸው እንዲሰሩ ገብቶሃል አይደል? ስለዚህ ሁላችንም የአንድ ሀገር ልጆች ነን። ሀገራችን ላይ መጥፎ ነገር ካየን ከመሪም ሊሆን ይችላል ከተመሪ ያን አካል ጥሩን መንገድ አምላክ እንዲያሳየው መጸለዩ የተሻለ ነው። በውስጣችሁ ቂም ይዛችሁ አንዱ የፖለቲከኛ ባለቤት ለሌላኛው ፖለቲከኛ መኖር ተገቢ አይደለም። ሁሉም የፖለቲከኛ ባለቤት ለሀገር ፍቅር ኑሮት፣ ለሀገሩ ሕዝብ ፍቅር ኑሮት ሁሉም ለሀገሩ ሕዝብ ቢሰራ እርግጠኛ ነኝ የሚቸገር ሰው ራሱ አይኖርም ነበር። አንዱ ለሌላው የሚያስብ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ብቻችሁን እንዳትበሉ ለሌሎች አካፍሉ፣ አንዱ ለሌላው ይሰብ እያሉ ብዙ ቦታ ላይ ያስተምረዋል። የሚገርማችሁ ሐዲስ ላይ ሲናገሩ ምን አሉ? ለይሰ ልሙእሚኑ አለዚ የቢቱ ሸብዓነን ወጃሩሁ ጃኢዕ አሉ። ጎረቤታችሁ እንደተራበ እያወቃችሁ እናንተ ጠግባችሁ ካደራችሁ ትክክለኛ አማኝ አይደላችሁም አሉ። ጎረቤታችሁ ሲሉ ጊዜ አማኝን ብቻ አይደለም፣ ማንኛውም የተጎራበተ ከሃዲም ሊሆን ይችላል። ስለዚህ
ጎረቤቱ እንደተራበ እያወቀ ለራሱ ጠግቦ ያደረ ትክክለኛ ማኛ አይደለም አሉ። አካፍለህ ብላ ነው። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም አፍደሉ ጣዓም አለዚ ከሰረት ፊህ ልአያት ያሉ ከምግብ ሁሉ በላጩ ምግብ እጆች የበረከቱበት ምግብ ነው አሉ። ያ ማለት ብቻህን አትብላ፣ አካፍላቸው ለሌሎች ነው። በሌላ ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም አዩሃ ናስ አፍሹ ሰላመ በይነኩም አጥዕሙ ጣዓም ወስሉ ልአርሓም ወሰሉ ቢለይል ወናስ ኒያም ትድኩሉ ጀነተ ረቢኩም ቢሰላም አሉ። ሰዎች ሆይ በመካከላችሁ ሰላምን አስፍኑ፣ ጸብን ራቁ አሉ። ከዚያም ምን አሉ? የተራበን መግቡ አሉ። አንድም ድሃ እንዳይኖር የተራበን መግቡ፣ ዝምድናቸውንም ቀጥሉ አሉ። አያችሁ፣ በመካከል ሰው መተሳሰርና መፋቀር እንዳለበት ገለጹ። ዝምድናቸውን ቀጥሎ ከዚያም ምን አሉ? ቀጥሎ መጨረሻ ላይ ወሰሉ ቢለይል በሌሊት ተነስታችሁ ለአንዱና ብቸኛ ለሆነው አምላካችሁ ስገዱ፣ ስግደትን አድርጉ ለእርሱ ብቻ። ወናስ ኒያም ሰዎች በሚተኙበት ሰዓት እናንተ ተነስታችሁ ለጌታችሁ ስገዱ። ይህን ካደረጋችሁ ምንድነው ምንዳችሁ አሉ? ተድኹሉ ጀነተ ረቢኩም ቢሰላም፣ የጌታችሁን ገነት በሰላም ትገባላችሁ ይህን ብታደርጉ ብለው ተናገሩ። ለሰው ሁሉ መልካምን ተመኙ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኸይሩ ናስ አንፈዕሁም ሊናስ አሉ። ከሰው ሁሉ መልካም ሰው ብሎ ማለት ለሰዎች ጠቃሚ ሆኖ የተገኘ ነው አሉ። አየህ፣ በአስተሳሰብ ዝቅ ያለን ሰው ካገኘህ ከፍ እንዲል በአስተሳሰብ እርዳው፣ ሀሳብህን አካፍለው። የተራበ ሰው ካገኘህ አብላው፣ የተቸገረ ሰው ካገኘህ አግዘው። ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ተደርገው ገና እንደተላኩ አስተምሮ እንደጀመሩ ህዝቦቻቸው ወገኖቻቸው ተነስተውባቸው ነበር። ገብታቸዋል። ምክንያቱም የምታመልኳቸው ባዕድ አምልኮ ውስጥ ጣዖቶች ሁሉ አምላክ አይደሉም ብለው አውግዘውባቸዋልና የግዴታ ሊነሱብህ ይችላሉ። እነዚያ ሰዎች ነቢያት ሁሉ ተቃውሞ ተነስቶባቸዋል። እንደምታውቀው መጽሐፍ ቅዱስ ላይ ኢየሱስ ምን አለ? አንቺ ኢየሩሳሌም፣ አንቺ ኢየሩሳሌም ነቢያትን የምታሳድጂ የምትገይ ብሎ ወቀሳቸው። አሁንም ልክ እንዲሁ ማንም ነቢይ ቢመጣ ጠላት ይነሳበታል ከወገኖቹ። ነቢ ሰለላሁ ዐለይሂ ወሰለም ተነሱባቸው። ህዝብ ሁሉ ከእርሳቸው ያስበረግግ ጀመር። አዲስ መንገድ ይዞ መጥተዋል እያሉ አዲስ መንገድ የሚሉት እነርሱ ነባሩ መንገድ የሚሉት ምንድን ነው? ይሄ ጣዖት አምልኳቸውን ነው። የእነሱን መንገድ የጥንቱ መንገዳቸው የአባቶቻቸው የቅድመ አያቶቻቸውን መንገድ ያንን ጣዖት አምልኮ እንደ ጥሩ ይቆጥራሉ። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ እነዚህን ሁሉ ባዕድ አምልኮ ተውና አንዱን አምላክ ስለ የአብርሃም የኢስሐቅ የያዕቆብን አምላክ እያሉ ይጠሩላቸዋል። ቁርአን ላይ በትገቡ እንዳለ የአብርሃም የኢስሐቅ የያዕቆብ አምላክ ነኝ እያለ የሚናገር አምላክ ነው የተናገረው ይህን ቁርአን፣ ሌላ አይደለም። ከዚያ በኋላ ግን እነዚህ ሰዎች ነቢ ሰለላሁ ዐለይሂ ወሰለምን ያንቋሻቸው ነበር፣ ዝቅ ያደርጓቸው ነበር። እርሳቸው በመልካም ነበር የሚመልሱላቸው፣ ሀታ ያገለግሏቸው ነበር ዝቅ ብለው። የሚገርማቸው በጣም የሚገርም ክስተት አለ። ወኢን ካነ ፊ መቃል ሊባዕድ አህሊ ልዕልም፣ በዚህ ሐዲስ ላይ አንዳንድ ዑለሞች ቢናገሩም እንደ ታሪክ ልንገራቸው። الحديث ضعيفة يستأنف بها إلا إذا كانت في باب العقيدة أنه በጣም የሚደንቀኝ ነገር ነው። ነቢ ሰለላሁ ዐለይሂ ወሰለም ገና ነቢ ተደርገው እንደተላኩ አካባቢ ከዕለታት አንድ ቀን የሆነ ቦታ ይሄዳሉ። እየሄዱ እያለ በጣም ፀሐይ ነው፣ የመካ ፀሐይ ታውቃላችሁ፣ በጣም ብርሃን የሚያቃጥል የሆነ ፀሐይ ነው። ምናልባት በአረብ ሀገር ላይ ያላችሁ ታውቁታላችሁ። አንዲት አሮጊት ሴት እንጨት ሰብራ እየመጣች ደክሟት እንጨቱን አስቀምጠዋለች። ነቢዩ ሰለላሁ ዐለይሂ ወሰለም በዛ አቅራቢያ እያለፉ ነበር። አንተ ልጅ ና እስኪ አንዴ ያሸክመኝ ብላ ጠራቻቸው። ታውቃቸውም በአካል። ከዚያ በኋላ እና እስኪ ያሸክመኝ አንተ ልጅ አለቻቸው። ነቢ ሰለላሁ ዐለይሂ ወሰለም ጠጋሉና ራሱ እንጨቱን አነሱና ለእርሷ ማሸከማቸውን ትተው ነቢያችን ሰለላሁ ዐለይሂ ወሰለም እኔ እሸከምልሻለሁ ቤቱን አሳይኝ አሏት። ቀጥታ ተመልከቱ፣ እኔ እሸከምልሻለሁ ወስድልሻለሁ አንቺ ቤቱን አሳይኝ አሏት። እሺ አለችና ሴትየዋ መንገዷን ቀጠለች ወደ ቤት። በጣም ሩቅ ቦታ ነው። ተሸክመው በዚያ ፀሐይ ነቢ ሰለላሁ ዐለይሂ ወሰለም በተከበረ በሆነው በትከሻቸው ተሸክመው ሄዱ። ልክ ቤቷ ከደረሰች በኋላ እዚህ ነው ቤቴ አለች። ሻሉና ነቢ ሰለላሁ ዐለይሂ ወሰለም እንጨትን አስቀመጡላት። ሊሄዱ ሲሉ ና ልጄ እንደው ምንም ከፍለህ ክፍያ የለኝም አለቻቸው። ግን አንድ ሁኔታ ልዋልልህ፣ ይህን ሁኔታ ስለዋልክልኝ አንተ ልካስህ አለች። እሺ ምንድን ነው ብለው ዝቅ አሉና ነቢ ሰለላሁ ዐለይሂ ወሰለም ማዳመጥ ጀመሩ። እርሷ እንደው የምከፍለህ ክፍያ የለኝም፣ ግን
አንድ ሙሐመድ የሚባል መጥፎ ሰው ተነስቷል አለቻቸው። ሙሐመድ የሚባል መጥፎ ሰው ተነስቷል፣ አማልክቶቻችሁን ተዋቸውና አንዱን አምላክ አምልኩ እያለ የአባቶቻችንን አማልክት የሚያወግዝብን እነዚያን የሚከለክል ይህን ክፉ ሰው እባክህን ተጠንቅቀው እቺን ውለታ ለዋልልህ ብላ ነገረቻቸው። ፈከይፈ ለው ኩንቱ አነ ዛሊከ ረጁል አሏት። ያ ሰው እኔ በሆነስ ምን ትያለሽ አሏት። ኢዛ ኩንተ አንተ ፈአሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለች። እንደዚያ ክፉ ነው ብሎ የነገሩኝ እንዳንተ አይነቱን መልካም ሰው ከሆነ ዛሬ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ፣ አንተም እውነተኛ የአምላክ መልእክተኛ እንደሆንክ መሰክራለሁ አለች። ነቢዩ ሰለላሁ ዐለይሂ ወሰለም መልካምን ነገር ያደርጉ ነበር፣ ላመነውም ለካደውም፣ ለጥሩም ለመጥፎም፣ ለደጉም ለክፉም አይመርጧቸውም ነበረ። ተሸክመውላት ሄዶችን ሴት ከዚያ ቃል ስትላቸውን ጊዜ ነቢ ሰለላሁ ዐለይሂ ወሰለም ዳዓሃ ኢላ አልኢስላም ወደ ኢስላም ጥሪ ያደረጉላት። ወደ ሴትዮዋ እስልምና ተቀበለች። ሌላ ነገር ሰው ሳያውቃቸው ይጠላቸዋል። ነቢ ሰለላሁ ዐለይሂ ወሰለም ጌታቸዋል። ማንነታቸውን ሲያውቁ ግን በትክክል ያቺ ሴት እንዲህ አይነትን መልካም ሰው ነው እንደዚህ ያስጠነቅቁን የነበረው ነው ያለችው። እና ነቢያችን ሰለላሁ ዐለይሂ ወሰለም ለአማኙም ለካሃዲውም ለሁሉም መልካምን ያደርጉ ነበር። እናንተም እንደዚያው ነው። ሰው ነው አይደለ? በሰውነቱ እንትን በለው አገርህ ልጅ ነው በተለይ የከሌ ዘር ነውና የእንትና ብሔር ነውና የእንትና ይፋኖ ነው የቄሮ ነው ምናምን እየተባባላችሁ ይሄንን የማንም ፖለቲከኛ መጥቶ የከፋፈልባችሁን እንትን ስያሜ አትስሟቸው ባካችሁ። አንዱን ሌላውን እንደ ጠላት አድርገህ እንድታያደረጓቸው አይደለ? ከዚህ ነገር ውጡ። እታችኋል። ይሄን በጭንቅላታችሁ ውስጥ የዘሩትን አውጥታችሁ ጣሉት። ሁላችሁም የአንድ ሰው ልጆች ናቸው፣ የአዳም ልጆች ናቸው፣ የአደም እና የሐዋ ልጆች ናቸው። ሰው እንዴት የራስህን ወንድም እንደ መጣላት አድርገህ አስበው። አምላክ ዝም ብሎ በከንቱ አይደለም ከአንድ ሰው የፈጠረን ልክ እንደ አንድ እንደ ራስህ አድርገህ ሌላኛውን ሰው እንድታየው ዘንድ ነው። ገብታችኋል? እንጂ ሁላችንንም ለየብቻችን መፍጠር ይችል ነበረ። እኔን ለብቻ፣ አዳምን ለብቻ፣ ሔዋንን ለብቻ ቻይና ወርሶ ይሄን ለማድረግ ግን ከአንድ ሰው የፈጠረብን ምክንያት አለው። ሁልህም አንዱ ለሌላው እንዳስብ ዘንድ ነው። አላህ ሱብሓነሁ ወተዓላ ሔዋንን ለብቻዋ መፍጠር አቅቶት አይደለም። ከአዳም ለምን ፈጠራት? የአብራኩ ክፋይ እንደሆነች የራሱ እንደሆነች አድርጎ እንዳያት ነው ባል ሚስቱን። ይህን አላህ በቁርአን ላይ ይናገራል። ጥበቡን ለምን ለብቻዋ አልፈጠራትም የሚለዋል ከእርሱ ጋር ለምን ፈጠራት? አላህ በሱረቱ ሩም ላይ ሲናገር ወሚን አያቲሂ አለ ከተአምራቶች መካከል አለ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ለምን ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደትን ወረሕማ ይላል። ከተአምራቶች መካከል ከራሳችሁ ከአንዷ ነፍስ ጥንዳችሁን መፍጠሪያ አለ። ከማን ነፍስ? ከአዳም ከራሱ ከዚያው ከጎኑ ሔዋንን ፈጠራት። ለምን የሚለውን ምክንያቱን አላህ ይነግረናል። ሊተስኩኑ ኢለይሃ ይሄ ነው በቃ ምክንያቱ፣ ወደ እርሷ ልትረጉ ዘንድ። ሚስትህ የመረጋጋትህ ሰበብ ነች፣ ምንጭ ነች። አንተም ለእርሷ ልክ እንዲሁ የአብራክህ ክፋይ ነችና እንደ ራስህ አድርገህ እንድታያት ዘንድ አላህ ሱብሓነሁ ወተዓላ ከጎንህ ፈጠራት። እርሷን አዛ ማድረግ ማለት ራስህን አዛ እንደማድረግ ነው ብለህ እንድታይ ዘንድ። አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደትን ወረሕማ በመካከላችሁም መዋደድንና መፋቀርን አደረግኩኝ አለ። እነ ፊ ዛሊከ ለአያት በዚህ ውስጥ ድንቅ ተአምራቶች አሉ እያለ ይናገራል። ስለዚህ ሁላችሁም የአንድ ሰው የአዳም ልጆች ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ የመጨረሻ ህይወታቸው ፍጻሜ ላይ ከተናዘዟቸው ንዛዜዎች መካከል አዩሃናስ አሉ፣ ሰዎች ሆይ አሉ፣ አላ ኢነ ረበኩም ዋሒድ አዋጅ አምላካችሁ አንድ ብቻ ነው እርሱም አላህ ነው አሉ። ወኢነ አባኩም ዋሒድ አባታችሁ አንድ ነው እርሱም አዳም ነው አሉ። አላ ላ ፈضለ ሊዐረቢይን ዐላ ዐጀሚ ወላ ሊአዕጀሚይን ዐላ ዐረቢ አዋጅ አረቦች ከሌላው ማህበረሰብ የሚበልጡበት ምክንያት የለም፣ ሌላውን ማህበረሰብ ከአረቦች የሚበልጥበት ምክንያት የለም፣ በዘራችሁ እኩል ናቸው አሉ። አይበላለጥም በዘር አሏቸው። ተመልከቱ፣ አረቦች ከሌላው በላጭ ነን ብለው ያስቡ ነበርና ነው። በመካከላቸው ቆመው ይሄን ነገሯቸው። ከማንም አትበልጡም እናንተ አሏቸው። ሌላውም ከእናንተ አይበልጥም፣ ይሄም መበላለጫ ሚዛን አይደለም አሉ። አላ ላ ፈضለ ሊአሕመሪን ዐላ አስወድ ወላ ሊአስወዲን ዐላ አሕመር አሉ። ቀጥለው አዋጅ ቀዮች ወይም ነጮች ከሌላው ከጥቁሩ አትበልጡም፣ ጥቁሮችም ከቀዮች አይበልጧችሁም አሉ። አያችሁ፣ አሁን ደግሞ በከለር መበላለጥ የሚለውን ነገር
ድባቅ መቱት። ምክንያቱም ነጮች ከጥቁሮች በላይ ነን ብለው ያስቡ ነበር። ነቢ ሰለላሁ ዐለይሂ ወሰለም ይህን ከተናገሩ በኋላ የሰዎችን መበላለጫ ሚዛን አስቀመጡ። ኢላ ቢተቅዋ አሉ፣ እናንተ ግን የምትበላለጡት ለጌታችሁ ላላችሁ ፍርሃት ብቻ ነው አሉ። ጌታችሁን አላህን ይበልጥ የሚፈራው ከእናንተ በላጭ እርሱ ነው አሉ። ለአንዱ አምላክ በብቸኝነት የተገዛ በቃ ከአምላክ ዘንድ የሚያጸድቀን ይሄ ነው። ዘር አያጸድቅህም፣ ብሔር አያጸድቅህም፣ ቋንቋ አያጸድቅህም፣ ከለር አያጸድቅህም። እርሱ ከአምላክ ዘንድ የሚያስጠራ ማንነት አይደለም። ይሄ መርጣችሁ የያዛችሁት ነገር አይደለም። አንዱ አማራ ላይ ተፈጥሮ ከሆነ አንዱ ትግሬ ላይ ተፈጥሮ ከሆነ ይሄ ራሱ ሰው መርጦት አይደለም። ሰውዬ ወጣቻለ ከእናንተ በሆነ ስራ እንጂ የምትበላለጡት በእናንተ ላይ የተደረገው እናንተ ምርጫ እኮ አይደለም። አንዱ ጥቁር አንዱ ቀይ ተደርጎ ተፈጥሮ ከሆነ ጥቁሩን ከቀዮች ይበልጣለሁ ብሎ ማሰብ የለበትም። ይሄ መበላለጫ ሚዛን አይደለም። በዚህ መንገድ የከፋፈሏችሁ በብሔር በቋንቋ በምናምን እንደምትበላለጡ ያስተማሯችሁና እንዲሁም በዚህ እንድትጠላሉ የሰዎች የመሯችሁ ሰዎች ወላሂ ወደ ክፋት ነው የወሰዷችሁ። በማይረባ ነገር ጊዜያቸውን ጨርሰውባችኋል። እነዚህ ትልቅ ጠላቶቻችሁ ናቸው። እንደዚህ በፖለቲካ የከፋፈሏችሁ ሰዎች ወጣት ናችሁ። ወጣትነት ጊዜያቸውን እንዴት መጠቀም እንዳለባችሁ እንትን ማለት ሲገባቸው በማይረባ ነገር አላይተዋቸዋል። አንዱ ሌላውን ጠላት አድርጎ በሀገሩ ላይ እንዲመለከት አድርገውታል። አንዱ በሌላው ላይ እርግማን እንዲጣራ አድርገውታል። አንዱ ለሌላው መልካም እንዲሰራ ሲገባ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲያስተምሩ ምን አሉ? መን ስተጣዐ ሚንኩም አን የንፈዐ አኻሁ ፈልየፍዐል አሉ። ከእናንተ አንዱን ወንድሙን መጥቀም የቻለ ሰው ይጥቀመው፣ ያስደስተዋል። ኢለም ተንፈዐሁ ፈላ ተዱርሁ አሉ። ባትጠቅመው እንኳን ወንድምህን አትጉዳው አሉ። ወኢለም ተፍሪሑ ፈላ ትሙቱ፣ ማስደሰት ባትችል አታስቆጣው አሉ። ወኢለም ተምደሕሁ ፈላ ተዙምሁ አሉ። ባታመሰግነው እንኳን አትውቀሰው ወንድምህን አሉ። ከሰው ሁሉ በላጭ ሰው ማን ነው ብለው ሌላ ቦታ ላይ ሲናገሩ ምን አሉ? ኸይሩ ናስ አፍضل الأعمال عند الله إدخال السرور على قلب المؤمن። ከስራዎች ሁሉ በላጭ ስራ በሰዎች ልብ ውስጥ ደስታን መፍጠር ነው አሉ። በሰዎች ልብ ውስጥ ደስታን መፍጠር። ምናልባት ብዙ ሰው ደስታ መፍጠር ሲባል የሆነ ገንዘብ በመስጠት ምናምን ብቻ ይመስለዋል። ላ አይደለም። በፈገግታ ራሱ ደስታ ትፈጠሩ በሰዎች መካከል። ይህ እንደ ምጽዋት ይያዝላችኋል አሉ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ተበሱሙከ ፊ ወጅሂ አኺከ ሰደቃ አሉ። ከወንድምህ ፊት ፈገግ ብለህ መታየትህ፣ ፈገግ ብለህ ማውራትህ፣ እርሱ ፈገግ ማለትህ በራሱ እንደ ምጽዋት ነው አሉ። ኩሉ ማዕሩፍን ሰደቃ፣ ማንኛውም ጽድቅ ስራ ሁሉ ምጽዋት ነው ብሎ ተናገሩ። ለሰዎች መልካምን አድርጉ። ይሄ ነው የእርሳቸው ባህሪ። ምን ነበር ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም እናታችን ማን ነው ራሳቸው እናታችን አይሻ ስትናገር ምን አለች? ሚስት ነችና ከሚስት በላይ ማን የሚያውቅ የለም፣ እንደ ሚስት የሚያውቅህ የለም። ሁሉም ጉድህን ታያለች እና እሷ ሌላው ምናልባት ውጭ ላይ ነው የሚያገኝህ። ሚስት ግን እንዳለ ማንነትህን ታውቃለች። ገብቷቸዋል። እና እናታችን አይሻ ስትጠየቅ ጊዜ እስኪ የአላህ መልእክተኛ ባህሪያቸው ምን ነበር ንገሪን ተባለች። ማ ካነ ነቢዩ ሰለላሁ ዐለይሂ ወሰለም የሩዱ ሰይአተ ቢሰይአ ወላኪን ካነ ያዕፉ ወየስፋሕ አለች። እርሳቸው የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ክፉን በክፉ አይመልሱም ነበር፣ ነገር ግን ይቅር ይሉ ነበር፣ ያልፉ ነበር አለች። ያ ሰላም። ቤት እየመጡ ትመለከት ነበርና ነው። አይሁዲዎች መጥተው አሰላሙ ዐለይኩም ይሏቸዋል። ትሰማ ነበር፣ ይሄን ትናደድ ነበር። እሷ ሞት በአንተ ላይ ይሁን ሙሐመድ እያሉ አይሁዲዎች መጥተው ይሄን ይናገሯቸዋል። በእኔ ላይ እንዲህ ትላለህ ብለው አይገጥሟቸውም ነበር። ታይ ነበር። አይሻ ተቆጥታ እንዴ ስትናገር ሪፍቅን አይሻ ረጋ በይ ቀስ በይ አሏት። እኔ ያሉትን አውቃለሁኝ እኮ እያሉ ይናገሩ ነበር። እና ሰው አንዱ ለሌላው መልካምን ያስብ፣ ባጭሩ ሌላ አይደለም። በቃ አንዱ ለሌላው መልካምን ያስብ። መልካም ነገር ካየህ መላእክት ነው። የሀገርህ ልጅ በስደት ሀገር ላይ ስራ ጥቶ ካየህ ከየትኛውም ብሔር ይሁን የየትኛውም ቋንቋ ይሁን እርዳው፣ አግዘው። ያታቸዋል። አምላክ አላህ በተለያዩ ቋንቋዎችና በተለያዩ ከለሮች የፈጠረብንን ምክንያት ወላሂ ይናገራል። እሱን ሳይቀር ራሱ በቁርአን ላይ ምን እንዳለ ልንገራችሁ። ለምንድን ነው አላህ በተለያየ ቋንቋና ከለር የፈጠረን? ዛሬ ላይ የአደም ልጆች ጥቁር አለ፣ ቀይም አለ፣ ነጭም አለ፣ ጸይምም አለ። በአራቱ ከለር እንገኛለን።
በአራቱ ከለር እንገኛለን። የዚህን የመገኘታችንን ሚስጥር ይናገራል ኢስላም። ለምንድን ነው ዛሬ ጥቁር የሆነው? ግማሾቻችን ግማሹ ቀይ አለ፣ ነጭም አለ፣ ጸይምም አለ። ይህን ሁሉ ይቀላቀላል። አምላክ አላህ ስብሐነሁ ወተዓላ አደምን የፈጠረው ከሶስት አይነት ከለር አፈር ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ እንደዚህ ይላሉ፣ ኢነላሃ ኸለቀ አደም بثلاثة أصناف من التراب من الأحمر والأبيض والأسود فخرج أولاده على أشكال ذلك فمنهم الأسود والأبيض والأحمر ومنهم ما بين ذلك أملاكاችሁ አላህ አዳምን ከሶስት አይነት የአፈር ከለሮች ፈጠረው አሉ። እነርሱም ከቀይ ከነጭና ከጥቁር ብለው ተናገሩ። ከዚያም ልጆቹ ዛሬ የዚያን ከለር ይዛችሁ ወጣችሁ። ከእናንተ መካከል ጥቁር አላችሁ፣ ቀዮችም አላችሁ፣ ነጮችም አላችሁ፣ የነዚህም ቅልቅል ቅይጥ የሆነ ጸይምም አላችሁ አሉ። አያችሁ፣ ለዚህ ነው ዛሬ በተለያዩ ከለሮች የወጣ ነው። አምላክ ግን ይሄንን ዓላማው ምንድን ነው? አላህ ይህን ሲናገር ምን አለ? ምክንያቱም በሱረቱ ሩም ላይ ወሚን አያቲሂ ከተአምራቶች መካከል አለ። አየህ፣ ተአምሩን ሊያሳይ ነው የተለያየ ከለር አድርጎ የፈጠረን እንጂ ዛሬኛ ያንን የአምላክ እሳቤ ትተን መበላለጫ ሚዛን አደረግ ነው። ጥቁሩ ከቀይ እንደሚበልጥ፣ ቀዩ ከጥቁሩ እንደሚበልጥ በተለያየ ቋንቋ መፈጠራችን ልክ እንዲሁ አምላክ ዓላማ አለው። በሁላችንም የአደም ልጆች የዓለምን ሰው በአንድ ቋንቋ ብቻ እንዲናገሩ ማድረግ ይችል ነበር እኮ። ለምንድን ነው የተለያየ ቋንቋ ይሰጣል? ሀገራችን ላይ በተለይ በጣም የሚደንቀኝ ኢትዮጵያ ከሌላው የተለየ ከዓለም ህዝብ ማለት ነው። በዛች ሀገር ላይ ከ80 በላይ ቋንቋ ይነገራል አይደለ? እኔ አረቦች እዚህ መጥቼ ስነግራቸው ወላሂ ላዚም በጣም ነው የሚገረሙት። እያንዳንዳችን ቋንቋችን ይለያያሉ፣ አንዱ የሌላው በጣም የተለያየ ነው። ከ80 በላይ ቋንቋዎች አሉን ብዬ ስነግራቸው እንዴ! ምክንያቱም አረብ አለ ለምሳሌ አይደለ? አረበኛ አንድ ቋንቋ ነው። ምናልባት አንዳንድ ለህጃዎች ላይ ይለያል። የግብፅ አነጋገር፣ የሶሪያ አነጋገር ምናምን ግን ይግባባሉ ሁላቸው። ገብቷቸዋል። የኛ እስከተባለ አማርኛ ሌላ፣ ኦሮሞኛ ሌላ፣ ትግረኛ ሌላ፣ ጉራጌኛ ሌላ፣ ስልጠኛ ሌላ፣ ሀዲያኛ ሌላ፣ አፋርኛ ሌላ፣ ሶማሊያኛ ሌላ፣ እንዳለ ሁሉም ቋንቋዎች አይገናኙም። ለምንድን ነው አምላካችን አላህ በተለያየ ቋንቋ የፈጠረን በተለያየ ከለር የፈጠረን? ይሄን ቁርአን ይናገራል። አምላክ አላህ ራሱ ይነግረናል ለምን እነዚህ ነገራቶች እንደፈጠረን። ዓላማው ምንድን ነው አምላክ የሚለውን እኔና በዚያ ነው መሄድ አለብን። እሱም ምንድን ነው? ወሚን አያቲሂ አለ ከተአምራቶች መካከል ብሎ ጀመረ። ኸልቁ ሰማዋት ወልአርድ ሰማያትንና ምድርን መፍጠሬ፣ ወእኽቲላፉ አልሲነቲኩም ወአልዋኒኩም የቋንቋዎቻችሁና የከለሮቻችሁ መለያየት፣ ይሄ ከድንቅ ተአምራቶቼ በእናንተ ላይ ያደረግኩት ነው አለ። አያችሁ፣ በተለያየ ቋንቋና በተለያየ ከለር የፈጠርኳችሁ እኔ በእናንተ ላይ ያደረግኩትን ድንቅ ስራዬንና ተአምሬን እንድትገነዘቡ እንድታስተውሉ ነው። ምን አይነት ሀያል አምላክ ነው ያለን! ከአንድ አባትና ከአንድ እናት አስገኝቶን ነገር ግን በተለያየ ከለር እንድንወጣ አደረገ። ገብቷችኋል? ምን አይነት አምላክ ነው ያለን! በተለያዩ ቋንቋዎች እንድንናገር አደረገን። በአንዲት ሀገር ውስጥ እየኖርን በአንዲት ጎረቤት እየኖርን እዛቸው አንዱ አብሮ እየኖርን የተለያየ ቋንቋ እንናገራለን። ወሀዛ ሚን አያቲላህ ይህ የአምላክ በእኛ ላይ ያሳየው ድንቅ ስራ ነው ብለን ልናልፍ ነበር የሚገባው። አንተ አማርኛ ተናጋሪ ከሆንክ ኦሮሞኛ ተናጋሪ ካየህ ወይንም ትግሬኛ ተናጋሪ ካየህ አምላክ በወንድሜ ላይ ያደረገውን ድንቅ ተአምር እስኪ ተመልከት ብለህ ራስህን ወደ ማስተንተን ልትጠራ ይገባል። ምን አይነት ሀያል አምላክ ነው ያለኝ! ዛሬ ግን ይሄንን እኛ በምን ቀየር ነው በምን አሰብ ነው? ጠላትነት ነው በቃ ያዝንበት። ይሄ ከየትኛው ብሔር ነው? ኦሮሞኛ ሲናገር ከሰማው ወይንም አማርኛ ወይንም ትግረኛ የተለያየ ቋንቋ ሲናገር ይሄ ከእንትና ዘር ነው። በዚያ ላይ ሴራን እንድናስብ ሆንን። በቃ ይህን ማን ያደረገብን? የሰይጣን ፈረሶች የሆኑ የሰይጣን ሰራዊቶች የሆኑ የፖለቲካ መሪዎች ናቸው። ከእያንዳንዱ ብሔር ይወጣሉ። ያ ስለ ራሱ ብሔር ይሰብካል። ምን ይላል? በሰዎች መካከል የጸብ ምክንያት አደረገው። ይህንን ብሔርን፣ ዘርን፣ ቋንቋዎችን፣ ከለሮችን የመጠያያ ምክንያት ያደረጓቸው። እባካቸው አትስሟቸው። የማንም ጠጃም እየመጣ አይምራችሁ። የአምላክን ቃል እና የነቢያትን ቃል ስሙ። እነሱ ናቸው የጽድቅን መንገድ የሚያሳዩቸው። ለሰዎች መልካምን ነገር የሚያሳዩት እነርሱ ናቸው። ታቸዋለ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? መን ደዓ ኢላ ዐሰቢያ አው ቃተለ ዐላ ዐሰቢያ አው ማተ ዐላ ዐሰቢያ ፈለይሰ ሚኒ አሉ። ወደ ዘሩ የሰበከ ለዘሩ ሲል ከሌሎች ጋር የተጣላ
ለዘሩ ስል ከሌሎች ጋር የተገዳደለ ከእኔ አይደለም ይሄ ሰው አለው። ከእኔ አይደለም ማለት ነው። አይ ለይሰ ሚነል ሙስሊሚን ከሙስሊሞች አይደለም፣ የሙስሊም መገለጫ አይደለም ይሄ ነው። ሙስሊም ሰው እዚህ ቦታ ላይ አይገኝም ነው በቃ። ሙስሊም የሚሰብከው ስለማን ነው ከተባለ ስለ ዘሩ ሳይሆን ስለ አምላኩና ስለ አምላኩ መንገድ ነው። አለቀ በቃ። ሰዎችን በቀጣዩ ዓለም የሚያጸድቃቸውን ነገር ለሰዎች ያሳያል እንጂ ሙስሊም ልክ እንደ ነቢያት ምድር ላይ ሰዎችን የሚያጋድል ነገር አያነሳም። አንተ የማን ዘር ነህ አንተ እንትና ዛሬ እንትና ብሎ የሰው ልጅ ክብሩ እኮ ነው በራሱ ጊዜ አረከሰ። እንዲህ አይነት ነገር ላይ ገብቶ አላህ ሱብሓነሁ ወተዓላ የሰው ልጅን አክብሬ ነው የፈጠርኩት ይላል። ዝም ብሎ በከንቱ የተፈጠረ አይደለም። ወለቀድ ከረምና በኒ አደም ይላል። እርግጥም የአዳምን ልጅ አከበርኳቸው አለ። ትልቁ የክብራቸው መገለጫ ምንድን ነው? ከአምላክ ዘንድ አክብሮ የሚያሳያቸው የሆነ ኢስላም ነው። እነርሱን ከፍ አድርጎ ከአምላክ ዘንድ ማንነታቸውን ቀርጾ የሚያሳያቸው ያ ኢስላማቸው ነው። አንዱን አምላክ በብቸኝነት ሲገዙ ከእርሱ ውጭ ያሉ ባዕድ አምልኮዎችን ርቀው አምላክ የመረጣቸውን የነቢያቶችን መንገድ ተከትለው ሲሄዱ የዛኔ ነው በቃ አምላክ ፊት ውብ ሆናችሁ መታየት ትፈልጋላችሁ። እሱ ነው በቃ። ከዚያ ውጭ እንግዲህ ይሄ በዘር በብሔር እንትን ማለታችሁ ጥሩ አይደለም። በዚህ መንገድ ላይ የመሯቸው ሰዎች ወላሂ ወደ ጥፋት ነው የመሯቸው። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ሰዎች በዘራቸው ተነጋገሩ። ምን እንዳደረጉ ተመልከቱ። የኛ ነቢይ ሁሉም ነቢያት ይሄ ነው መንገዳቸውን ጽድቅና ያሳዩት እንጂ ክፉን ነገር አላሳዩ ለሰዎች ብለን ነው የምናምነው። ከመካ ወደ መዲና ስደት ያደረጉ ሙሃጅር ተብለው የተሰየሙ አካሎች አሉ። የመዲና ሰዎች ደግሞ አንሷር የሚል ስያሜ ተሰጥቷቸዋል። ገብታቸዋል አይደለ? ሙሃጅር ማለት ስደተኛ ማለት ነው። ከመካ ወደ መዲና የተሰደዱት። አንሷር ማለት ደግሞ የዛ የመዲና ሰዎች አንሷር ረዳቶች ማለት ነው። እነዚህን ተቀብለው ስለረዱ አንሷር ተብለው ተጠሩ። ስለዚህ የሁለት ጎሳ አካሎች ሆኑ ማለት ነው፣ የሙሃጅሮችና የአንሷሮች። ገብታቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ከመካ ወደ መዲና ከተሳደዱት መካከል ናቸው። እና እዛ መዲና ላይ አንሷሮች ጋር አብረው ባሉበት ሰዓት ከሙሃጅር አንድ ከአንሷር አንድ ሁለት ግለሰቦች ህዝብ በተሰባሰበበት መካከል ይነጋገራሉ። ሲነጋገሩ ጊዜ ወደ ጸብ ሁላ ደረሱ። የዛኔ የአንሷሩ ሰው ምን አለ? ያህለል አንሷር አለ፣ የአንሷር ያለህ ይሄ ሙሃጅሩ ሊጎዳኝ ነውና ኑ ዘሮች የርዱኝ ብሎ ተጣራ። ይሄኛው ሙሃጅሩ ምን አለ? ወያህለል ሙሃጅር አለ፣ የሙሃጅሮች ያላችሁ ይሄ አንሷሩ ሊጎዳኝ ነውና ኑ እርዱኝ አለና ዘሩን ተጣራ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ሰሙ። እንዴት አድርገው እንዳስታረቁ ተመልከቱ። አስታራቂዎችን ይወዳል አምላክ። አላህ በቁርአን ላይ ወአስሊሁ ዛተ በይኒኩም አለ፣ በመካከላችሁም አስታርቁ አስታራቂዎችን እወዳለሁና አለ። ላ ኸይረ ፊ ከሲሪን ሚን ነጅዋሁም ኢላ መን አመረ ቢሰደቀቲን አው ማዕሩፊን አው ኢስላሒን በይነ ናስ። በሰዎች መካከል አስታራቂዎች እያለ ይናገራል። መልካሞች ናቸው እነዚህ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም የእነዚህን ሰዎች ጥሪ በሰሙ ጊዜ ምን አደረጉ? እንዴት የሙሃጅሩን ትነካብኛለህ ብለው ከእርሱ ቆሙለት። ያኛውን አንሷሩን እንዴት ትነካዋለህ ዘሬን ብለው ወቀሱት። ላ ይሄን አላደረጉ። ነገር ግን በመካከላቸው ገብተው አስታራቂ የሆነ ንግግርን የተናገሩት፣ አዋደዷቸው፣ አስታረቋቸው፣ አንድ አደረጓቸው። ምን አሉ? አቢ ዳዕወ ልጃሂልየቲ ወአነ በይነ አዝሁሪኩም ደዑሃ ፈኢነሃ ወንቲን አሉ። እኔ በመካከላችሁ እያለሁኝ በህይወት እያለሁ የቀደሙትን የመሀይማን ዘመን ሰዎች መፎካከሪያ ቃል በዘረኝነት ተፎካከራላቸው አሏቸው። የመሀይማን ሰዎች መገለጫ ብለው ገለጹት። ምንን? ዘረኝነት። ደዑሃ ይህን ዘረኝነትን ተዉት፣ ፈኢነሃ ሙንቲና እርሱ ጥንብ ነውና አሏቸው። ተመልከቱ። አንዱ በሌላው ላይ በዘር መፎካከር፣ በዘር መጠላላት፣ በዘር ወደ ጸብ መድረስን ባዩ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ዘረኝነት ጥንብ ነውና ተዉት እርሱን ወንድሞቼ ብሎ አስታረቋቸው። ያ ነው እና ተዉት። ይህንን በዘር የከፋፈሏቸውን ሰዎች አትስሟቸው፣ መልካምን ነገር አድርጉ። ነቢ ሰለላሁ ዐለይሂ ወሰለም ቁል ኸይረን ተግነም ወስኩት ዐን ሸር ተስለም አሉ። መልካምን ደህና ደሩ በለው። እኔም ልውጣ። ሰላም እደር። ካስቀየምኩ ይቅርታ። ከአንተ ቤት የምመጣው ዞሮ ዞሮ ቁርአንን ለመማር ነው፣ ያው መጽሐፍ ቅዱስን ለመማር አይደለም። በዚሁ የሚያዝልኝ። እወድሃለሁ፣ አከብርሃለሁ። እናመሰግናለን። ሰላም አለይኩም። ወአለይኩም ሰላም። ሰላም ሰላም። ጥያቄ አለኝ። እሱ እሺ፣ ጥያቄ ምንድን ነው?
እኔ ከእስልምና የሆነ ጥያቄ ግራ ስለገባኝ ማለት ክርስቲያን ነኝ ግን ያክስትና ያጎት ልጅ ለምንድን ነው የሚጋቡት? የወንድም ልጅ ከእስልምና ያጎትና ያክስት ልጅ መጋባት የወንድምና አሁን ለምሳሌ የእህት ልጅ ለአንተ ልጅ የሚያገባ ለምንድን ነው? ያጎትና ያክስት ልጅ ወይንስ የእኔ? ላ ተሳስቻለሁ። የአንተ ልጅና የእህት ልጅ ለምንድን ነው የሚጋቡት? እኮ ያጎትና ያክስት ልጅ አይደለም? አዎ የታናሽ ታላቅ ልጅ ማለት ነው እኮ። ያጎትና ያጎት ያክስትና ያክስት ልጅ መጋባትን ከሆነ በእስልምና ያለውን ላስረዳ መጀመሪያ። በኢስላም አልተከለከለም፣ ይሄ ነገር አልተከለከለም። ያጎትና ያክስት ልጅ ማግባት ይቻላል። አላህ ስብሓነሁ ወተዓላ በሱረቱል አሕዛብ ላይ ይናገራል። ያ አዩሃ ነቢዩ ኢና አሕለልና ለከ አዝዋጅከ አላቲ አተይተ ኡጁረሁን ወማ መለከት የሚኑከ ሚማ አፋ አላሁ ዐለይከ ወበናቲ ዐሚከ ወበናቲ ዐማቲከ፣ ያጎትህ ልጅ ያክስትህ ልጅ፣ ወበናቲ ኻሊከ ወበናቲ ኻላቲከ አላቲ እያለ ይናገራል። ያጎትና ያክስት ልጅ ማግባት ይቻላል። ይሄ ነው መጽሐፍ ቅዱስ ላይም ይቻላል፣ እግዚአብሔር ይቻላል ብሏል። ማየት ትፈልጋለህ? ላሳይህ። መጽሐፍ ቅዱስ ላሳይህ። መጽሐፍ ቅዱስ አይደለም አለ። ላሳይህ አሳየኝ። ያጎት ልጅ ማግባት መጽሐፍ ቅዱስ ላይ ያለ። ቆይ ላሳይህ። ስልኬን ላምጣ። የት ነበር ያደረኩት? የት ያለሽ? ናም ኡስታዝ ሰላም አለይኩም አለ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ትከፍችለታለሽ? ይመችሻል? እሺ መርሃው ችግር የለም። እሺ መጀመሪያ የምከፍችለት ኦሪት ዘጸአት ምዕራፍ 6 ቁጥር 20። ኦሪት ዘጸአት ምዕራፍ 6 ቁጥር 20 እሺ ያና ይታያል። ምን ይላል? እንበረምም የአጎትን ልጅ የካብድን አገባ፣ አሮንንና ሙሴንም ወለደችለት። የእንበረምም የህይወቱ ዘመን 137 ዓመት ነበረ ይላል። ስለዚህ ሙሴና አሮን የተወለዱት የአጎትና የአጎት ልጆች ተጋብተው ነው። ምን ትላለህ? ሄሎ አለው ብዙም አይታይም፣ ድዝያ ነው። እሺ እንትን እሺ አንደሽ ምናልባት በዚህ ከታየ ላሳየ። እሺ ያ እነዚህ ጋር ይታያል። አሁን ይታየኛል። ያው እንበረምም የአጎትን ልጅ ካብድን አገባ፣ አሮንን እና ሙሴንም ወለደችለት። አሮን እና ሙሴ የተወለዱት የአጎትና የአጎት ልጆች ተጋብተው ነው። ስለዚህ ይሄ ነገር መጽሐፍ ቅዱስ ላይ ያለ ነው። ቃል በቃል እግዚአብሔር ደግሞ ተጋቡ ሁሉ ያዘዘበት ብሎ ያዘዘበት ቦታ ሁሉ ኦሪት ዘጸአት ምዕራፍ 6 ቁጥር 20 እኔ ሄና አነበብኩትም ነበር አለ። ለማንኛውም ከኛም እንደዚህ የሚል የለም ሲጀምር አለ። እያሳየው ነው እንግዲህ መጽሐፉ ላይ ያዝረዝሮ ጥያቄ ነበረኝ መልሰልኛል። አነብ ገባለሁ አይቼ የኛው አሁን ያልከኝን አነብ ገባለሁ ነገ አብሽር ይቻላል ከተማ ነው ይቻላል። አብሽር ባይ ኢንሻአላህ ከጊዜ ሰላም አለይኩም። ሰላም